ሰላም የዛራኤል እግዚአብሔር ቃል አገልግሎት ተከታታዮቻችን በመላው ዓለም የምትገኙ ዛሬ እግዚአብሔር መልካምን ጊዜና እድልን ሰጥቶን ድጋሚ ደግሞ የእግዚአብሔርን ቃል እንድንከፋፈል የእግዚአብሔርን ቃል እንድናወራ እንድንጸልይ እድል ሰጥቶናል። የእግዚአብሔር ስም የተባረከ ይሁን። ዛሬ አብራችሁ የእግዚአብሔርን ቃል መካፈል ከናንተ ጋር መነጋገር ደግሞ ወንድማችሁ ሐዋርያው ወንደሰን ከሕያው ድንጋይ በክርስቶስ ቤተክርስቲያን ነው። የምንካፈልበት ቃል ያለው ትኩረትን ስለማድረግ ስለተያዝንበት ነገር ትኩረትን ስለማድረግ በልባችን ስላለ እግዚአብሔር በእኛ ስላስቀመጠው ትኩረት ስለማድረግ ስለሱ ይሆናል። ስለ ቃሉ ከኔ ጋር እንጸልይና የእግዚአብሔርን ቃል የምንከፋፈል ይሆናል። ቅዱስና የተፈራህ ጻድቅ አምላክ አባታችን እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ መጽሐፍ እንዲናገር የቃል ፍቺ ያበራል ሕፃናትንም ጠቢባን ያደርጋል ተብሎ እንደተጻፈ ቃልህ እንዲበራልን በቃልህም ፍቺ ደግሞ መመላለስ እንድንችል የቃልህ ብርሃን ጨለማችንን እንዲገፍልን እግዚአብሔር አምላክ ሆይ በጎዳናህ እንድንመራ መንገዳችንን እንዲያቀና አምላክ ሆይ በስምህ ጸለይን። ጊዜና ሰዓቱን ሁሉ በኢየሱስ ስም ለአንተ ሰጠን። በሚሰሙት ሁሉ ላይ ደግሞ ጸልያለሁ ጸጋ እንዲመጣ ይህንን ፕሮግራም በሚከታተሉ ላይ ሁሉ ደግሞ በኢየሱስ ስም የጸጋ ተካፍሎት እንዲሆን የቃልህ ብርሃን እንዲበራ በስምህ ጸለይን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። በዋነኝነት የምንከፋፈልበት ክፍል ያለው በፊልጵስዩስ መጽሐፍ ምዕራፍ 3 ላይ እንደሚናገር ጳውሎስ እንዲህ ብሎ የሚለው ቃል አለ። ከቁጥር 12 ጀምሮ አሁን እንዳገኘው ወይም አሁን ፍጹም እንደሆንሁ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩባትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ያን የተያዝኩበትን ጳውሎስ ይሄንን ክፍል ሲናገር ገና የአገልግሎቱ የመጀመሪያ ዓመታት ላይ ወይም ደግሞ ጅማሮ ላይ ሆኖ አይደለም። በአገልግሎቱ ምንም አይነት ስኬት ስላላየ ወይም በክርስትና ሕይወቱ ላይ ያልደረሰባቸው ነገሮች ስለኖሩ አይደለም ይሄንን ነገር እየተናገረ ያለው። ፊልጵስዩስ መልእክት እንደምናውቀው ወደ መጨረሻዎቹ ወይም ደግሞ አስቸጋሪ ሁኔታ ውስጥ ሆኖ እስር ቤት ሆኖ የጻፈው መልእክት ነው። ስለ ወንጌል ዋጋ እየከፈለ ምድሪቱ ላይ ስሙ በገነነበት ከፍ ብሎ ባለበት እንደውም ባለፉት ክፍሎች ላይ እንደሚናገረው በሌሎች መጽሐፍቶችም ጭምር እስከ 3ኛ ሰማይ ድረስ የሄደበት በታላቅ መገለጥ በመገለጥም ክብደትና ጥልቀት ከርሱም ታላቅነት የተነሳ እግዚአብሔር በራሱ በስጋው ላይ ልጓም ያበጅ ዘንድ የስጋ መውጊያ እስኪሰጠው ድረስ ጥልቅን ነገር ያየ ሰው ነው። እንዲሁም ከርሱ እራፊ ጨርቅ ወስደው አጋንንትን እስከሚወጣበት ድረስ ብዙ ድንቅ የሚሆንበት ሰው ነው። በአገልግሎቱ ያላየውና ሊደርስበት የሚናፍቀው እዚህ ጋር የሚባል የአገልግሎት ከፍታ አለ ተብሎ የማይነገርለት ሰው ነው። ነገር ግን ጳውሎስ ጋር ስንመጣ የሚናገረው ነገር አለ። አሁን እንደያዝኩት ሆኖ አይሰማኝም ይላል። ይሄ ማለት ስለ መድረክ ወይም ደግሞ ስለ አገልግሎት ስፋት አሊያም የሆነ ሰዓት ላይ ደርሼበት እዚህ ጋር ሆኜ እንደዚህ ሆኜ ብሎ የሚያስበው ምድራዊ ስኬትን አይደለም ይሄ ሰው እያወራ ያለው። ይልቁንስ ስለተያዘበት ነገር ያወራል። እሱን ገና እንደያዝኩት ሆኜ አይሰማኝም፣ ፍጹም እንደሆንኩኝ አይሰማኝም። ገና ግን ለመያዝ እሮጣለሁ፣ ለመያዝ እፈጥናለሁ፣ ለመያዝ እንዲህ እሆናለሁ እያለ ሲናገር እንመለከተዋለን። ጳውሎስ ምንድነው የተያዘለት? ትኩረቱን ሁሉ ወደዚህ የሰበሰበለት በአገልግሎቱ ሕይወቱ ብዙ ዋጋ እየከፈለ ብዙዎችን የናቀለት፣ ብዙዎችን የተወለት፣ ብዙዎችን የረሳለት፣ ብዙ ነገሮችን ትቶ ወደ እግዚአብሔር እንዲፈጥን ያደረገው ትኩረቱን ያደረገበት ያ የተያዘበት ነገር ምንድነው ብለን እናያለን። ከእርሱ ቀድመን ግን አንዲትን ሴት እንድናይ እፈልጋለሁ። በአንደኛ ሳሙኤል ምዕራፍ 1 እና 2 ላይ የምናገኛት አንድ ታላቅ የእግዚአብሔር ሴት አለች፣ ነብይት የሆነች። እቺም ሴት ሐና ትባላለች። ከእግዚአብሔር ዘንድ አንድን ልመና ስትለምን እናያለን። ባሏ ሕልቃና እንዲሁም ደግሞ የሱ ሚስት የሆነችው ፍናናን እናገኛለን። እርሷም ደግሞ ሐና እግዚአብሔር ማህፀኗን ዘግቶት ነበርና መውለድ እንደማትችል መጽሐፍ ይናገራል። መጽሐፍ ቅዱስን ስናጠና እቺ ሴት እስከ 70 ዓመት እስከሚያልፋት ድረስ በጸሎት ውስጥ ነበረች። ልጅን ልመና በእግዚአብሔር ፊት ትመላለሳለች። ይሄንን ስታደርግ ስትመላለስ ግን በጸሎቷ እንዳትተጋ ያየችውን ሊመጣ ያለውን ነገር የሚጨክንለት ነገር ላይ እንዳትጨክን የሚፈታተን
ጸሎቷን የሚያስጥል ትኩረቷን የሚያነሳ ብዙ የህይወት ፈተና ስኬትም እሷ ጋር ሲመጣ እናያለን። መልስ የሚመስሉ ድል ማሸነፍ የሚመስሉ በተቃራኒ ውጊያና ተቃውሞ የሚመስሉ ነገሮች እሷ ጋር ሲመጡ እናያለን። በትንሹ 4 ነገሮችን እሷ ጋር ማየት እንችላለን። አንዳቸውም ግን ሊያስቆሟት አልቻሉም ነበር። አንዳቸውም ግን የጸሎት ርዕሷን ለማስቀየር አቅም አልነበራቸውም። አንዳቸውም። ለምን ሲባል ሐናን ስንመለከት ምዕራፍ 2 ላይ ጸሎቷ በተመለሰላት ወይም ደግሞ ሳሙኤልን ባገኘች ጊዜ የዘመረችውን ዝማሬ ስንመለከት በዋነኝነት ምዕራፍ 2 ላይ እምትቃተትበት የነበረው ነገር ፍናናን መልስ ለመስጠት ሳይሆን ስለ መሲሁ መወለድ ነበር። እግዚአብሔር እንደሚፈርድ፣ መሲሁ እንደሚመጣ፣ እንደሚበይን፣ ጣልቃ እንደሚገባ፣ እግዚአብሔር ለቤቱ ያለውን ቅናት ወይም እግዚአብሔር ሊያደርግ ስላለው ነገር በትንቢታዊ መልኩ ስትናገር እንመለከታለን። የወለደችው ምንም እንኳን ሳሙኤልን ቢሆን እግዚአብሔር መልስ እንደሚያደርግ፣ በመሲሁ መልስን እንደሚሰጥ፣ ፍርድን እንደሚያደርግ እንመለከታለን። እቺ ሴት እነዚህ 4 ነጥቦችን እስቲ እንመልከታቸው። በዝርዝርም እንኳን ባይሆን ነጥቦቹን እናንሳቸው። አንደኛ፣ ጸሎት ልታቆምበት የምችለው ምክንያት እዛ ቦታ ላይ ጣውንቷ በብዙ ታበሳጫት ነበረ። አለመውለዷን ትነግራት ነበረ። በብዙ ትኳትን ነበር። በብዙ ትደክም ነበረ። እቤቱ በብዙ ትመላለስ ነበር። መቅደስ በመጣች ቁጥር ሁሉ ትጸልይ ነበረ። በዚህ ሁሉ ውስጥ ግን አንድ ነገር እቺ ሴት በየዓመቱ እየወለደች እሷ እየጸለየች እቺ ደግሞ ፍናና እየወለደች ጸሎቷን እንድትቀይር ጸሎቷን እንድታቆም የሚያደርግ ተጽዕኖ ውስጥ ትገባ ነበረ። በሁለተኛነት መልካም የሚመስል ነገር እናገኛለን። ከባሏ ከኤልቃና የሚመጣላት እኔ ከ10 ልጆች አልበልጥብሽምን? ስለምንስ እንደዚህ ትደክሚያለሽ? እያለ በብዙ ይነዘንዛት ነበረ። እድል ፈንታዋንም እጥፍ እያደረገ ይሰጣት ነበረ። የሚላት ነገር ነበር። መልካም ገጸ በረከት ይሰጣታል። ለምን ከተባለ ጸሎቷን እንድታቆም፣ የልጅ ናፍቆቷን እንድታቆም፣ የልጅ እንዲህ ይምጣ የምትለውን አልገባውም ነበረ። ከፍናና እኩል ለመሆን ብላ የምትጮህ ይመስለው ነበረ። እሷ ግን እግዚአብሔር በቤቱ ሊፈርድ ስላለው ነገር ነበረ ትማልድ የነበረው። እግዚአብሔር በቤቱ ይፈርድ ዘንድ ነበረ ትጮህ የነበረው። አስተውሎ ወገኖቼ፣ የዚህ ሴት ናፍቆት ይሄ ነበረ። በሶስተኛነት እቺ ሴት ጸሎቷን እንድታቆም ሊያደርግ የሚችል የሚመጣባት ፈተና አንድ ነበረ። 3ኛ ደረጃ ላይ ይሄም ደግሞ እድሜዋ ነበረ። 70 ዓመት አልፏት ነበረ። 70 ዓመት እስከሚያልፋት ድረስ ከጉብዝናዋ ጀምራ በቤቱ እየተመላለሰች ስለ ልጅ ትጸልይ ነበረ። ለምንድነው እቺ ሴት እንዲህ ባለ ሁኔታ የምትጸልየው? እድሜዋ አልፎ እንኳን ዝም ማትለው ካላችሁ በቤቱ የነበረው እግዚአብሔር ሊፈርድ ዘንድ ስለተገባው ነገር፣ እግዚአብሔር መምጣት ስላለበት ብርቅ ሆኖ ከቤቱ ስለጠፋው የእግዚአብሔር ቃል ትጨነቅ ነበረ። ለምን ከተባለ የኤሊ ልጆች አፍኒንና ፊንሃስ በቤቱ ነውርን ያደርጉ ነበረ። ለእግዚአብሔር የተገባውን ነገር ለራሳቸው ይወስዱ ነበረ። ትኩረቷ ግን እርሷ አንድ ነገር ላይ ነበረ፣ እግዚአብሔር እንዲመጣ። ወልዳ የፍናናን አፍ ለማስያዝ አይደለም፣ ወይም ወልዳ ለሕልቃና ይሄው ልጅ ወለድኩልህ ለማለት አይደለም፣ አሊያም በስተርጅና ወለድኩኝና የልጅ እናት ሆንኩኝ ብላ ልጇን ስለመታቀፍ አይደለም። በደንብ አስተውሉ። እናት ነች። ልጅን ወልዳ ላታየው መቅደስ እንዲኖር ልትሰጥ ነው። ላንተ ይሆናል ልትል ነው። ከሰው ከነጋሪ አፍ ለመውጣትም አልነበረም። አራተኛና እጅግ ይከብድ የነበረው ደግሞ ጸሎቷን ሊያስተው የሚገባ ፈተና ይመጣባት የነበረው በሰዓቱ በቤቱ ላይ ካህን ሆኖ ያገለግል ከነበረው ከኤሊ ነበረ። እሷ ከሐዘን ብዛት ከዓመት ዓመት እየመጣች በሴሎ ሳታለቅስ የነበረውን በእንባ ሆና በእግዚአብሔር ፊት ከማንባታው ከማልቀሷ የተነሳ ቃሏ አንሶባት ከንፈሯ ብቻ እየተንቀሳቀሰ በእንባ ተሞልታ የምትጮኸውን ጩኸት እንደ ጸሎት ሳይሆን እንደ ስካር ቆጥሮባት አንቺ ሰካራም እስከ መቼ ነው ይሄ ስካርሽ? መቼ ነው ካንቺ የሚነሳው? እያለ ሲፈርድባት እንመለከታለን። ሊረዳት የተገባ የእግዚአብሔር ሰው ቅናቱን ስትቀናለት እርሱ ነበረ ልጆቹን ገስጾ ለእግዚአብሔር ወግኖ ለእግዚአብሔር ቆሞ ለምን ማለት የነበረበት። እቺ ሴት ግን ለምን አለች? መልስ መስጠት ስለማትችል የምችልበት መንገድ ላይ አደረገች። ልውለድና ልጅን ለቤትህ ያገልግል፣ ልውለድና ልጅን በቤትህ ይኑር፣ ልውለድና ልጅህ ድምፅህ ይምጣ፣ ልውለድና ልጅህ ቃል ይገለጥ። ከዚህ ትኩረቷ ላይ እድሜ አልገደባትም ነበረ።
70 ዓመት እስከሚያልፋት ድረስ ከጉብዝናዋ ከወጣትነቷ ጀምሮ የምትጮህለት ነገር ነበረ። የምትጮህለት ነበር እግዚአብሔር እንዲፈርድ። በወለደች ጊዜ ፍናና አየሽ አይደለ ወለድኩኝ አላለችም። ህልቃና ሆይ ይሄው አላለችም። ያለችው አንድና አንድ ነገር ነው፣ እግዚአብሔር ይፈርዳል። ቀንዴ ከፍ አለ ብላ ጀምራ ስለ ቀንዱ አይደለም ስለ እግዚአብሔር ደግሞ መናገር ጀመረች። አሁን እግዚአብሔር የሚከብርበት ሰዓት አያችሁ። ስለ መሲሁ መማለድ ጀመረች። ስለ መሲሁ መጮህ ጀመረች። ትኩረቷ አልተነሳም ነበረ። የሚመጣላት ገጸ በረከት፣ የሚመጣላት የማባበያ ቃል፣ የሚመጣባት የነቀፌታ ቃል፣ የሚመጣባት የሚያማርር የሚያበሳጭ ቃል እሷን ሊያስቆማት አልቻለም ነበር። ታስመረራት ነበረ። ጣውንቷ ታስመረራት ነበረ። በአንጻሯ ያለችው ፍናና ምሬት አላስቆማትም፣ በረከት አላስቆማትም፣ ግሳጼ አላስቆማትም። ካየችው ነገር አይኖቿን ልታነሳ አልቻለችም ነበረ። የተያዘችበት ነገር ነበራትና ስለ እግዚአብሔር ቀንታ ስለ የተያዘችበት ነገር ፊቷን ማዞር አልቻለችም ነበረ። ችግር ፊቷን እንድታዞር አላደረገም። ብዙ ጊዜ እንዲህ እንሰማለን። ከችግር የተነሳ አገልግሎቴን ተውኩኝ፣ ከመከራ የተነሳ እንዲና እንዲሆንኩኝ፣ አሊያም ደግሞ በተቃራኒው በረከት ሲመጣ ድል ሲመጣ እንደዚህ ተሆነ እንደዚያ ተሆነ ብሎ ብዙ ታሪኮችን እንሰማለን። ብዙ ታሪኮችን። አንዳንዱ ተባርኮ ከፈቃድ ይወጣል፣ አንዳንዱ ደግሞ ተፈተንኩ ብሎ ከፈቃድ ይወጣል። ትኩረቱን ያነሳል። እቺ ሴት ግን የመጡባት ፈተናዎች፣ ያለፈችበት መንገድ፣ የምትሆናቸው ውጣ ውረዶች እያንዳንዳቸው ሊያስቆሟት አልቻሉም። እድሜዋ መውለድ እንዳትችል እየነገራት 70 ዓመት እያለፋት፣ አዎ በቃ ከዚህ በኋላ መውለድ አልችልም፣ መውለድ በምችልበት ጊዜ ጠብቄ ነበር፣ እግዚአብሔር ዘገየህብኝ ብላ የምሬት ቃል አላወራችም። ይልቁንስ ከዓመት ዓመት ተስፋ እያደረገች ትሄዳለች። ለምን ሲባል ናፍቆቷ አንድ ነበረ። ናፍቆቷ እናት መባል አልነበረም። ናፍቆቷ እግዚአብሔር በቤቱ ይከበር ዘንድ ነበረ። እግዚአብሔር ይከበር ዘንድ ደግሞ አይረፍድም። በየትኛውም ዕድሜ ላይ ብትሆን በመኖሯ ታከብረው ዘንድ ያለ እግዚአብሔር ስላለ ብትችል ወልዳ ልጇን ለእርሱ ሰጥታ ታከብረው ዘንድ ፈልጋለችና ትኩረቷ ሳሙኤል ስለነበረ የህልቃና ስጦታ ከሳሙኤል ላይ አልተነሳም ነበረ። ትኩረቷ ይሄ ስለነበረ የኤሊ የመዘበቻ የመሰሉ ቃሎች ትኩረቷን አላነሱትም ነበረ። የፍናና ማንጓጠጥ እሷን እንድታነሳ አላደረገም ነበረ። እድሜዋ የሚነግራት ነገር ሳሙኤል በቃ እንዳይመጣ ሆኖ ቀረ አላስባላትም ነበረ። ጸናች እንደተናገረችው ልቤ በእግዚአብሔር ጸናች። ጽናት ማለት የሆነ ሰዓት ላይ የሚሆን ዝማሬ አይደለም። ዓመታት እስኪያልፉ ጸንታ ነበረ። ስላየችው ነገር ጸንታ ነበረ። ትኩረቷን አላነሳችም ነበር። ስለተያዘችበት ነገር ነፍሷ የተያዘችበት እውነት ነበረ። ከእግዚአብሔር ዘንድ ነፍሳችሁ የተያዘበት በእግዚአብሔር ቤት ስትኖሩ ሳላሳካው አላልፍም፣ ይሄ ነገር ሳይሆን አላልፍም ብላችሁ የተያዛችሁበት ነገር ምን አለ? እንዲያው መኖር ብቻ። እስቲ ራሳችሁን ጠይቁ። እንዲያው መኖር ብቻ? በልቶ ጠጥቶ አግብቶ ወልዶ ለብሶ ሰርቶ ገንዘብ አግኝቶ መኖር ብቻ? ወይስ ደግሞ ታሳኩት ዘንድ ነፍሴ በዚህ እውነት ተይዛበታለች ብላችሁ የምትጨክኑለት ነገር አላችሁ? እይታችሁን የማታነሱለት? አያችሁ ጳውሎስ የኋላዬን እየረሳሁ ሲል እናያለን። እንዲህ ነው የሚለው፣ ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለው ለመያዝ እዘረጋለሁ። አያችሁ የሆነ ድልን እየረሳው ከፍታን እየረሳው አይነት ብቻ አይደለም። ወይም ደግሞ የሆነ ከፍ ያለ አገልግሎት ከፊቴ አለሱን ለማሳካት እዘረጋለሁ እያለ አይደለም። የተያዘለት ነገር አለ። ጳውሎስ እንደዚህ የጸናለት ነገር ምንድነው ሲባል ከፊቱ የአገልግሎቱ ፍጻሜ ማሳረጊያው አንቱታ አልነበረም፣ መሰየፍ ነበረ፣ ስለ ወንጌሉ መሞት ነበረ። ስለዚህም ነው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ደስ እየተሰኘ ሲናገር እናየዋለን። ሩጫውን ፈጽሜያለሁ። በመስዋዕት እንዲደረግ እንዳለ ሊሰዋ ያለ ሰው እንዲህ ባለ ደስታ ሲናገር እንመለከተዋለን። ለምን ከተባለ ስለተያዘበት ወንጌልና እውነት ስኬት ሲባል። ይሄ መታደል ነው። ለሁላችን እንዲህ አይነት ገድል ተዘጋጅቶልናል እያልኩኝ አይደለም። ነገር ግን አንድ ነገር አስተውሉ። ስለ ወንጌል መሰዋት፣ ስለ ወንጌል መሞት፣ ስለ ወንጌል መስዋዕት መሆን ይሄ መታደልነትን ይጠይቃል። ነገር ግን አንድ እውነት ልንገራችሁ። ምን ተይዛችሁበታል? የተያዛችሁበት ነገር ምን አላችሁ? ምንድነው ከጌታ ጋር አጣምሮ አጣብቆ ይዟችሁ ያለው?
በዚህ ነገር ተይዤበታለሁ፣ ሳላሳካው ዕድሜ እንዲጠናቀቅ አልፈቅድም የምትሉለት ጳውሎስ አሁን እንደያዝኩት ሆኖ አይሰማኝም እያለ ሲናገር ስንመለከት ምን እያለፈ ነው ጳውሎስ? በምን እየጸና ነው? በምንድነው እየታገሰ ያለው? በምንድነው እየበረታ ያለው? በምንድነው እየቆየ ያለው የሚለውን ነገር ማየት ይጠበቅብናል። ለምን ከተባለ ሐናን ስንመለከት ስላየችው፣ ስለሰማችው፣ ስለምትጠብቀው ነገር ጽናቷን እንመለከታለን። ጳውሎስንም እስቲ እንመልከተው። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሙሉን እናንተ አንብቡት በቤታችሁ። እኔ ግን የተወሰነ ክፍልን ላነብ ፈልጋለሁ። ጳውሎስ ምን ታግዛል? ስለተያዝክበት ነገር እየሄድክበት ስላለው ወንጌል፣ እየሄድክበት ስላለው መንገድ ከጌታ ዘንድ ይዘው ዘንድ ፈጥናለሁ ስለምትለው ነገር፣ ሐሳብህን ይዞ አስሮ ስላለው ነገር ተቆጣጥሮ የሚያሳስብህ አሁን እንዲያስኩት አይሰማኝም የምትለው ጉዳይ ምንድነው ብለን ብንጠይቀው መልስ ይሰጠን ዘንድ ያለው ክፍል ይመስለኛል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንዲህ ብሎ ይናገራል። ከብዙዎች ጋር ስለ ብዙ ፉክክር ባለበት ክፍል ላይ እንዲህ እያለ ሲናገር እንመለከተዋለን። ነገር ግን በሞኝነት ላለው ቀድሞ ይናገር ነበርና ማንም በሚደፍርበት ደግሞ እኔ እደፍርበታለሁ። ዕብራውያን ናቸውን? እኔ ደግሞ ነኝ። የእስራኤል ወገን ናቸው? እኔ ደግሞ ነኝ። የአብርሃም ዘር ናቸውን? እኔ ደግሞ ነኝ። የክርስቶስ አገልጋይ ናቸውን? እንደ እብድ ሰው ላለሁ። በደንብ አስተውሉልኝ እዚች ጋር ብዙዎች የሱን አገልግሎት፣ የሱን ሐዋርያነት፣ የሱን የእግዚአብሔር አገልጋይነት ሳይቀበሉ ቀርተው እንዲህ ነው ብለው ማወዳደሪያና ማፎካከሪያ ሲያነሱ ዕብራዊ ናቸው ነኝ፣ እስራኤላዊ ናቸው ነኝ፣ እኔም ነኝ፣ የክርስቶስ አገልጋይ ናቸው፣ ኧረ እኔ እንደ እብድ ሰው ላለው፣ እኔ ደግሞ እበልጣለሁ ይላል። እበልጣለሁ። የአገልግሎት ብልጫውን እንድናይ እፈልጋለሁ። ያ የተያዘበት ነገርና ሳይለቀው ቀርቶ ለመያዝ እየተዘረጋለት ስላለው ነገር በደንብ አስተውሉ። ሰው ስለተያዘለት ነገር በዚህ ልክ ትኩረት መስጠት መቻል አለበት ብዬ አምናለሁ። እንዴት ከተባለ ጳውሎስ የሚናገረውን እንደ እብድ ሰው የሚያወራለትን እውነት እንየው እስቲ። እንደዚህ ብሎ ይናገራል። እንደ እብድ ሰው ላለው እኔ እበልጣለሁ፣ በድካም አብዝቼ ለመወዳደሪያነት ያመጣው እኔ ማለት እኮ ይሄን ያህል ሰው እንዲሆኖ ብሎ የአገልግሎቱን ስኬት ተብሎ የሚጠቀሱ ነገሮችን ሳይሆን አብዝቼ በድካም ለምን? ስለ እግዚአብሔር ቤት ሥራ ስለተያዝኩለት ነገር ደክም ያለሁ፣ በብዙ ደክም ያለሁ፣ በብዙ ለፍች ያለሁ። ስለዚህ በድካም አብዝቼ፣ በመገረፍ አብዝቼ፣ ስለ ግርፋቱ ነው እበልጣለሁ ይላል ጳውሎስ ስለ አገልግሎቱ። ጳውሎስ በምን ትበልጣለህ ብትሉት የሚያሳያችሁ ጀርባውን ነው፣ የሚገልጥላችሁ ገላውን ነው። እላዩ ላይ ስላሉት ግርፋቶችና ሰንበሮች፣ ጠባሳዎች ነው የሚያስቆጥራችሁ። ስለሚነዳው መኪና፣ ስላለው ቤት አካውንቱን አይደለም ጳውሎስ ስለ አገልግሎቱ ብልጫ የሚያስቆጥረው። ምናልባት እኔ እኮ በአገልግሎቴ በጣም ተሳክቶልኛልና ይሄና ይሄ አለኝ ብለን የምናስቆጥራቸው ምድራዊ ነገሮች ካሉ ጳውሎስ እንደዚህ ይለናል፣ እኔ በልጣችኋለሁ፣ እንደ እብድ ሰው አወራለሁ ይላል። በምን ትበልጣለህ ካላችሁት ሰውነቱን ከፍቶ ያሳየናል። የተዘለዘለ ገላውን፣ የተቦጫጨቀ በግርፋት የነተበ ገላውን፣ በበትር የተፈነከተ ጭንቅላቱን ያሳየናል። እዚህ ጋር ተብሎ ያልተረፈ ገላውን ያሳየናል። እኔ በመገረፍ አብዝቼ ይላል። እኔ እኮ በግርፋት ነው የምበልጣችሁ፣ እኔ እኮ በእስር ነው የምበልጣችሁ፣ እኔ እኮ ሞት አፋፍ በመድረስ ነው የምበልጣችሁ እያለ የሚጠቅሳቸውን ነገሮች እንመለከታለን። እስቲ ቀጥለን እናንብ። በመታሰር አትርፌ በመሞት ብዙ ጊዜ ሆኜ አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። ስለ አይሁድ ግርፋት ባወራ ሙሉ ሰዓት ይወስድብኛል። ስለ ግርፋቱ አይነት አንድ ሲቀር አንድ የገረፉኝ አይደለም ያለው፣ 5 ጊዜ ገረፉኝ። አንዱ አላረካላቸው፣ ሰውነቱን ተለተሉት። ይህም ብቻ አይደለም፣ አንድ ጊዜ ደግሞ በድንጋይ ተወገረ። 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታው። ሰውነቱ ላይ እዚህ ጋ ነው የሚባል ደህና ቦታ አልነበረውም። አንድ ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ጳውሎስ ባለመርከብ ነበር። ጳውሎስ የሚሉ አስተምሮቶች አሉ።
መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴ ፍርሃት፣ በወገኔ በኩል ፍርሃት፣ በምድረ በዳ ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብ በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩኝ። የቀረውን ነገር ሳልቆጥር ይሄ አሁን የዘረዘራቸው ነገሮች ከአይምሮ የሚያልፍ በሰው ላይ የሚደርሱ ግፍና በደሎች ሰዎች እያደረሱበት፣ ጳውሎስ ግን እንደዚህ ይላል። ይሄን ሁሉ ዘርዝሮ ሲያበቃ የቀረውን ነገር ሳልቆጥር፣ የቀረውን ቢቆጥር ምንን ይጨምርልን ይሆን? ይሄን ሁሉ አለና ግን ምን አለ? በዚህ ሁሉ ግን የሚያሳስበኝ ነገር፣ በውስጥ የሚብሰለሰልብኝ ነገር፣ እማልተወው እማረሳው ነገር የአብያተ ክርስቲያናት ጉዳይ ነው ይላል። በወንድሞች በኩል ፍርሃት፣ በብዙዎች እነዚህ ነገሮች ሁሉ ጳውሎስን ትኩረቱን እንዲያነሳ አላደረጉትም ነበር። በሕይወቱ በአገልግሎቱ ስለሆኑት ስኬቶች ደግሞ እንዲሁም የሚናገርበትን ክፍል እናገኛለን። ይሄ ሆኖልኛል፣ ይሄ መጥቶልኛል፣ እንዲህ ያሳክቻለሁ፣ እንዲህ ሆኗል እያለ ስለ ትምክህት ቢጠየቅ ሶስተኛ ሰማይ ስለመሄዱ ይናገራል። ሶስተኛ ሰማይ መሄዱ ሰው ሊሰማው ሊያየው ያልተገባውን ሰምቶ መምጣቱ ትኩረቱን እንዲያነሳ አላደረገውም። በቃኝ በቅቻለሁ ፍጹም ሆኛለሁ አላስባለውም። ወይም የአገልግሎት ማማ ላይ እንደደረሰ እንዲሰማው አላደረገውም። የግርፋት ብዛት ቋንቋውን አላስቀየረውም። በደንብ አስተውሉ። ሳሙኤል ብላ ጀምራ ሳሙኤልን እስክታገኝ ትኩረቷን አላነሳችም ነበረ ሐና። ጳውሎስ ሩጫውን እስከሚፈጽም ድረስ የመጣበት ግፊት፣ ጫና፣ አምላክ ነህ ብሎ ሲሰገድለት፣ አማልክት በመካከላችን በስጋ ተገለጡ ተብሎ ሲሰገድለት፣ አሊያም ደግሞ በበትርም መተው ሊያስቆሙት በሞከሩ ጊዜ፣ ከአንበሳ ጋር እንዲፋለም በጣሉት ጊዜ የትኛውም አይነት ስኬትም ከፍታም ትኩረቱን እንዲያነሳ አላደረገውም። ግራም ቀኝም ማለት አልቻለም ነበረ። ዘወትር ትኩረቱ እርሱ ላይ ብቻ ስለነበር። በደንብ አስተውሉ ወገኖቼ። ትኩረቶቻችንን የሚነሳ ትኩረቶቻችንን የሚያጠፉ ነገሮች ሁሉ ወደ ኋላ የሚያስቀሩ ናቸው። አሁን እንዲያስኩት ሆኜ አይሰማኝም። እውነት ጳውሎስ በአገልግሎቱ ስኬት ስላልነበረው ወይስ ደግሞ ፈተና ስላልገጠመው? በብዙ የሚንገሸገሽበት ነገር ነበረው። እንዲህ ይላል። ይህንኑ ምዕራፍ ወረድ ብለን ስናይ ትምክህት የሚያስፈልግ ከሆነ እኔ በድካሜ እመካለሁ። ትምክህት የሚያስፈልግ ከሆነ የምመካበት ነገር አለኝ። በድካሜ እመካለሁ። ስለዚህ በደንብ እናስተውል። ትምክህት የሚያስፈልግ ከሆነ በድካሜ እመካለሁ። በድካሜ በሚሆነው ነገር እመካለሁ። ከኔ የምለው አንዳች ነገር የለኝም። ግን ካስፈለገ ትምክህትን ልቁጠር ብሎ ምዕራፍ 12 ላይ እናንተ ማንበብ ትችላላችሁ። እንዲህ ብሎ ደግሞ በዚህ በኩል ፈተናውን በገለጸበት ልክ በዚህ በኩል ደግሞ ሊያስመካው ሊያኮራው እንደ ብልጫ ሊዘረዝራቸው የሚያስችላቸውን ነገሮች ሁሉ ሊመካ ስለሚችልባቸው ነገሮች እናያለን። እንዲህ ብሎ ሲቆጥር እናያለን። ነገር ግን ትምክህቱም አላቆመው፣ ፈተናውም አልገታውም ነበረ። ይልቁንስ ትኩረቱ አንድ ነበረ፣ ስለተያዘበት ነገር፣ ስለተያዘበት እውነት። ጌታን ስንቀበል፣ ጌታ ሲገባን፣ ከእግዚአብሔር ጋር ስንመጣ፣ ከእግዚአብሔር ጋር እንኖራለን ስንል በምን ይሆን የተያዝነው? ብዙ ሰዎች በተለያየ ምክንያት ወደ እግዚአብሔር ቤት ሊመጡ ይችላሉ። ትድናለህ፣ ከስጋ ደዌ ትፈታለህ ተብለው፣ አሊያም ደግሞ ከዓለም ያጣውን ነገር ይሄንን ታገኛለህ ተብሎ፣ ገንዘብን ታገኛለህ፣ ትዳርን ታገኛለህ፣ ስራን ታገኛለህ፣ ይሄንን ታገኛለህ ተብሎ ብዙዎች ወደ እግዚአብሔር ቤት ሊመጡ ይችላሉ። አንድ እውነት ልንገራችሁ፣ እነዚህን ነገሮች ማግኘት ህይወትም አይደለም። እነዚህን ነገሮችንም ማጣት ህይወት አይደለም፣ ወይም ከህይወት መጉደል አይደለም። ዋናው ነገር ክርስቶስ ኢየሱስ ከአብ ዘንድ ተቀብሎ የመጣውን ሰማያዊ እውነት በመስቀል ላይ ያጸናውን የወንጌሉን ማዕከል እርሱን መያዛችን ላይ ነው። ጳውሎስ የገባው ይሄ ነው። የሞተለትም ጳውሎስ ስለዚህ ጉዳይ ነው። እኔ በህይወትም አልኖርም ያለው ስለዚህ ጉዳይ ነው።
ያለውን ክብር እንደ ጉዳት እንደ ጉድፍ የቆጠረለት የመጣበትንም ውርጅብኝ ከሚመጣው ክብር ጋር ሲያነጻጽረው እንደምንም ሊያስብበት የቻለው ምክንያት የገባው ነገር በክርስቶስ ኢየሱስ ከዘላለም አንጻር ስለተሰጠን የእርሱ ሕይወት ነው። አምላካዊ ሕይወት ነው። በምን ተይዛችሁ ነው ያላችሁት? ሲጎድል የምታለቅሱበት ጉዳያችሁ ምንድነው? ሲሞላሳ ተትረፈረፈ የምትሉት ነገር ምንድነው? አያችሁ ጳውሎስ አልያስኩትም ገና ፈጥናለሁ ለመያዝ አሳካው ዘንድ እኖራለሁ ሲል የሚኖርለት አጀንዳ ነበረው። የሚሞትለትም አጀንዳ ነበረው። በሕይወቱ ሊያሳካው የተገባ ጉዳይ ነበረው። በምን ተይዛችኋል? ትኩረት የማታጡለት ጉዳያችሁ ምንድነው? እስክታሳኩት ድረስ ህልም ሆኖባችሁ እስክታሳኩት እንቅልፍ ያጣችሁለት ጉዳያችሁ ምንድነው? እርሱ እንቅልፍ መተኛት አልቻልኩም በዚህ ጉዳይ የተነሳ የምትሉት ጉዳያችሁ ምንድነው? ጳውሎስ አለ እኔ ሰው አይደለሁም፣ እኔስ አልናደድም፣ እኔስ እንደናንተ ስሜት የለኝም ብሎ ነበረ። ነገር ግን አስተውሉ፣ ይህ ሁሉ ሲሆን ግን የሚጨነቅለት፣ የሚጸናለት፣ የሚተጋለት፣ ዋጋ የሚከፍልለት እንዳልያዘው ሆኖ የሚሮጥለት ጉዳይ ነበረው። ሐዋርያት ሥራ ምዕራፍ 9 ላይ ጌታ ተገልጦ ያኔ የነገረው፣ ጌታ ተገልጦ ያኔ ፊት ለፊት ያወራው፣ በብርሃን ሆኖ የነገረው፣ እንዲህ ትሆንልኛለህ ያለው። በደንብ አስተውሉ። እግዚአብሔር በእኔና በእናንተ ሊፈጽም ያለ የተያዝንበት ጉዳይ እስከሌለን ድረስ ክርስትና ሃይማኖት ብቻ ነው የሚሆንብን። ከጌታ የተካፈልነው በእምነት በእኛ ውስጥ የገባ ሕይወት ሳይሆን እንዲያው ሃይማኖት ብቻ። ማነህ ሲባል የዚህ ሃይማኖት ተከታይ የሆነ ግሩፕ ብቻ ነው የምንጠራው። ክርስትና ግን ሕይወት ነው። ከእግዚአብሔር ዘንድ የተካፈልነው የምንኖርለት ብሎም የምንሞትለት እንሰጠው ዘንድ የተገባ ነገር እግዚአብሔር በእኛ ውስጥ አስቀምጧል። እማንደክምለት በቃኝ የማንለው እስከ ሞት ፍጻሜ ድረስ የምንጸናለት ልንያዝለት የተገባ ጉዳይ። በጥያቄ ነው ዛሬ የማበቃው። የተያዛችሁበት ነገር ምንድነው? በጌታ ቤት ውስጥ ስትኖሩ የተያዛችሁበት ነገር ምንድነው? ከእግዚአብሔር ጋር ስትጓዙ የተያዛችሁበት ጉዳይ ምንድነው? ስታገለግሉ የተያዛችሁበት ጉዳይ ምንድነው? ስትናቁ ሰው ዝቅ ሲያደርጋችሁ የተያዛችሁበት ጉዳይ ምንድነው? ሁኔታ ከፍ ሲያደርጋችሁ የተያዛችሁበት ጉዳይ ምንድነው? ግብ ብላችሁ እየደከማችሁ እየሮጣችሁለት ያለ ጉዳይ ምንድነው? እርሱ ወንጌል፣ የእግዚአብሔር እውነት። መልሱን ለእናንተ ተዋለሁ። እኔ ግን አንድ ነገር እጸልያለሁኝ። በመንገዱ ገብቶ ጣልቃ ለጳውሎስ በስህተት ጎዳና ላይ እየሄደ እግዚአብሔርን እያስደሰተ መስሎት እግዚአብሔርን ያከበረ መስሎት በስህተቱ ጸንቶ በዛ መንገድ ላይ እየሄደ ድንገት ከፀሐይ ብርሃን ይልቅ በደመቀ ብርሃን ተገልጦ እግዚአብሔር እውነትን እንደገለጠለት ዛሬ እግዚአብሔርን ይህንን እንዲያደርግ ከኔ ጋር እንጸልያለን። ቅዱስ አምላክ አባት እግዚአብሔር ዛሬ እንዲለምንሃለው ከወገኖቼ ጋር ትኩረት የምናደርግበት ነን ብለን ከምንጠራው ግሩፕ በዘለለ ነን ብለን ከምንጠራው ማህበር በዘለለ የተካፈልነው እውነት እስከ ሞት ድረስ የምንጸናለት እግዚአብሔር አምላክ ሆይ እንዲለመንኩ ለጳውሎስ በመንገዱ ተገልጠህ ብርሃንን ያስተማርከው አንተ በኢየሱስ ስም ይህንን ፕሮግራም በዚህ ሰዓት የሚከታተሉ በየትኛውም ዓለም አጽናፍ ላይ ያሉ ወንዶች፣ ሴቶች ልጆች ያመነ ያላመነ ቢሆን አምላክ ሆይ ስለማንነቱ አይደለም ስለማንነትህ እለምንሃለሁ። በብርሃንህ ልትገናኛቸው ጨለማን በሚገፍ እውነትህ ዘላለምን በሚወርስ ቃልህ እንድትገናኛቸው ጳውሎስን ተገልጠህ ያዳነ አንተ ብርሃንን ያበራ አንተ በጌታ በኢየሱስ ስም ለወንዶች ለሴቶች ልጆች እንድትገናኝ እንድትገለጥላቸው በጌታ በኢየሱስ ስም የሚኖሩለትን አጀንዳ እንድትሰጣቸው በስራ ቦታ ላይ ቢሆኑ በሆስፒታል ቢሆኑ በማናቸውም ገጠመኝ ይሄንን መልእክት እየተመለከቱ ላሉ እንዲለመንኩ ብርሃንህ ያገኛቸው። የህይወታቸውን ዓላማ የሚገናኙበት ትኩረትን የሚያደርጉበት የሚያዙበት ብርሃንህ ይብራላቸው።
ጨለማቸውን ገፈ ተገለጠላቸው። በጎዳናቸው ላይ አንተ ግባ፣ ባለማመን ላይ አንተ ግባ፣ በሽታን አልፈ አንተ ግባ፣ የሕይወትን መርህ ሰጥተ አንተ ግባ። በኢየሱስ ስም ተገለጥላቸው። በኢየሱስ ስም አንተ ግባቸው። በኢየሱስ ስም በማዳን ተገናኛቸው። በጌታ በኢየሱስ ስም ቀንበርን ሰብረ ተገለጥላቸው። ቀንበርን ሰብረ አንተ ከነርሱ ጋር ሁንላቸው። እስራትን እየፈታ ተገለጥላቸው። በጌታ በኢየሱስ ስም በእምነት ጸልያለሁ። ዛሬ ከዚህ የተነሳ ቀንበር ከናንተ ላይ ይሰበር። የተለያየን ሐሳብ የሚበትን ለዚህም ለዚያም እንዳትኖሩ የሚያደርግ በጌታ በኢየሱስ ስም ቀንበር ይሰበር። ለእግዚአብሔር ዓላማ እንድትኖሩ የሚያደርግ የምትያዙበት መያዝ ያገኛችሁ። ጳውሎስን ያገኘ ያገኛችሁ። አባቶችን በመንገዳቸው ጣልቃ ገብቶ የብርሃኑን እውነት የገለጠ እግዚአብሔር ያገኛችሁ። ባሪያዬ ዳዊትን አገኘሁት ያለ እግዚአብሔር በኢየሱስ ስም ጸልያለሁ። በመሰዊያችሁ ላይ እያላችሁ ያገኛችሁ። በጓዳችሁ እያላችሁ ያገኛችሁ። በጌታ በኢየሱስ ስም በስፍራችሁ ላይ ያገኛችሁ። በመንገዳችሁ ላይ ያገኛችሁ። በቤታችሁ ሳላችሁ ያገኛችሁ። ይህንን እውነት ይብራላችሁ። ከዚህ የተነሳ የሕይወት መንገዳችሁ ይቅና። በጌታ በኢየሱስ ስም አካሄዳችሁ ይስመር። የምትሰሩት ይከናወን። የምትነኩት ሁሉ ይብዛላችሁ። በብርሃን መውጣት መግባት ይሁንላችሁ። የአምላክ እውነት በኢየሱስም በኃይል ይገለጥባችሁ። የክብሩ ነጸብራቅ በእናንተ ላይ ያብራ። ጨለማችሁ ይገፈፍ። በጌታ በኢየሱስም ብዬ ጸለይኩኝ። ሻሎም። የተባረካችሁ ናችሁ።